ብትሄድ ሌላ ሀይሚ ትመጣለች። አብሳላት ዛሬ እንግዲህ እንደምታዩት ብሩክን ለማስደሰት ደፋ ቀና ትላለች። ያው ፍፄም በጣም መልካም ጓደኛው ነው። እጅግ በጣም እኔ እንዴት ልበላችሁ የፍፄን ነገር እንደው ተናግሬ ማውረቼም አልጠግብም። በቃ ድሮም በቃ ገምቼ ነበር፣ ጠርጥሬ ገብቶኝ ነበረ። በቃ እንዲህ አይነት መልካም ልብ፣ ጥሩ አስተሳሰብ እንዳለው ለብሩክ ይህን ያህል እንደሚወዱ አላውቅም ነበርና ደስ የሚል ነገር ነው። ያው ዛሬ አብሳላትን በማገዝ በመርዳት እንግዲህ ሀይሚ በተቀመጠችበት መቀመጫ ሀይሚ በሰራችበት ምግብ መስሪያ ሀይሚ በዋለችበት ባደረችበት ቦታ ላይ ሌላ ሴት ተተክታ እንግዲህ ብሩክን በጣም ደስተኛ የምታደርግ ሴት መጣለች ማለት ነው። ደስ ይላል። ያው ብሩክ እንግዲህ ጥሩ ነው፣ እንኳን ደስ ያለ። በዚሁ አጋጣሚ ያው ብቸኛ ልትሆን አልቻልክም። ሀይሚ አልፈልግም ብላ ሄዳለች። አዎ እንዴ እሷ ካልፈለገች አንተ እሷ ጋር ምን ትሰራለህ? እሷን መለማመጥ መለመንም የለብም። ስለዚህ ተዋት በቃ፣ አንተ የራስን ኑሮ ኑር። በቃ አብሳላት እየመጣልሃለች። ፍፄ በነገራችን ላይ መልካምነቱ ይለያል። የምነግራችሁ ነገር ይለያል። በቃ ታውቃላችሁ፣ አልጋ ብቻ ማልጠፍ ነው የቀረው፣ አልጋ ብቻ ማለት ነውና ያን ራሱ ረስቶታል መሰለኝ ይመስለኛል። ረስቶት ነው እንጂ ያነጥፍ ነበረ። በቃ አልጋን ጥፎ ምናምን በቃ ለአብሳላትና ለብሩክ ቢሄድ ጥሩ ነበረ፣ ግን ረስቶታልና ስለ ረሳው በጣም ተናድጃለሁ፣ ደብሮኛልና ይገርማል። እንደዚህ አይነት ልብ ነው ያለው ለካ ፍፄ። እንዴ እኔ አይደለ አውቄ አይደለ እኔ ባለፈው ለካ እንደዛ ተሰድበው ሰወርድበት እንዴት እንደዚህ አይነት ሰው እንደዚህ መልካም ሰው አይደለህም መጥፎ ሰው ነህ እያልኩኝ ስለሱ ብዙ ነገሮችን ሳወራ ነበር። ለካ እንደዚህ አይነት ቀና አስተሳሰብ ያለ ሰው ነህ፣ እንደዚህ አይነት በቃ ምርጥ አስተሳሰብ፣ እንደዚህ አይነት በቃ የሀይሚንም የብሩክንም ደስታ የምትፈልግ ሰው ነህ ለካ። እንዴ አንተ እኮ ሀይሚንም ብሩክን ወዳለሁ፣ አንድነታቸውን ነው የምፈልገው፣ አብሮ እንዲሆኑ ነው የምፈልገው ምናምን ስትል ያው አላመንኩም ነበር። እንዴ አሁን አይደለ እንዴ የገባኝ ታዲያ በጣም እንደምትወዳቸው፣ በጣም እንደምታስብላቸው ላይክ በቃ ለሁለቱም እኩል አይነት ስሜት እንዳለ አሁን አይደል እንደ የገባኝ አሁን ነው የተረዳሁት። እና ለማንኛውም አብሳላት ዛሬ መጣ እንግዲህ ሀይሚ ብትሄድን ያለውልህ የጠፋሁበትን ምክንያት እንግዲህ አንተ እንዳላስደብር እንዳላስጨንቅ ብዬ ነው የጠፋሁት። አሁን ግን በቃ መውጣት የለበት ሰው ወጥቷል። እኔ ያለውልህ መጨነቅ የለብህም ብቻ መሆን የለብህም በማለት እንግዲህ ሀይሚ ባስተካከለችው ህይወት ሸርጉድ ስትል ነበረ። ተመችቷታል። በነገራችን ላይ እዛ ቤት ውስጥ ሀይሚ ያለመኖሯ ያው ጭቅጭቅ የለም ምን የለም፣ ያው ፍቅር በፍቅር ወይን በወይን ቤቱ ሁሉ አበባ በአበባው ነው ነበረ። ደስ የሚል ሰርፕራይዝ ነው። ሀይሚ ብትኖር ወይ ትመታት ነበር ወይ የሆነ ነገር ይፈጠር ነበር ወይ የሆነ ነገር። ግን ሀይሚ ያለመኖሯ እንግዲህ ሀይሚ አብሳላትና ብሩክ እንግዲህ በስነ ስርዓት ቁጭ ብለው እራት እንዲበሉ ጥሩ ምሽት እንዲያሳልፉ ሆኗል ማለት ነው። ለማንኛውም ቀልዱን ተውትና እስኪ ወደ ቁም ነገሩ እንግባ። እንግዲህ በሀይሚና በብሩክ ማለት የተፈጠረውን ነገር አይታችኋል፣ ሰምታችኋል እና እኔ አሁን ጠንቋይ ነሽ ወይ ልትሉ ትችላላችሁ። ስለ ፍፄ ከሀስከፈ ነግሬያችሁ ነበረ ከዚህ በፊት። ይቅር በቃ አንድን ሰው አንዴ አየዋለሁ፣ ሁለቴ አየዋለሁ፣ በሶስተኛው ግን ያን ሰው ከውስጥ ያስወጣዋለሁ። የእውነቴን ነው ብላችሁ ይሄ ዩቲዩብ ከጀመረ ጀምሮ ለሀይሚና ለብሩክ ይጠቅማቸዋል። በቃ ዋና የጀርባ አጥንታቸው ነው። በጣም አስፈላጊ ሰው ነው በህይወታቸው ብዬ የማስበውና ማምነው ፍፄ ነበረ። እሱም አየሁት ብዙ ነገሮችን ሲሳሳት አየሁት። ሙሉ በሙሉ ለሀይሚ እንደማይጠቅማት በጣም አስመሳይ ሰው እንደሆነ ከጀርባዋ ብዙ በደሎችን እያደረሰባት ያለው ከብሩክ በላይ ከሚመጡ ሴቶች በላይ ሴራ እየጠነሰሰ ብዙ ታሪኮችን የሚፈጥረው ፍፄ እንደሆነ ተናግሬ ነበረ። ይሄው በግልጽ በገአድ ሁሉ ነገር ፍንትው ብሎ ዛሬ ታይቶላችኋል፣ ተገልጦላችኋል ብዬ አስባለሁ። የሀይሚ መከታ ስትሉ የነበራችሁ ሰዎች የት ደረሳችሁ? አያችሁ፣ መከታዋ ይሄ ነው። በቃ ለሀይሚ መከታዋ ነው፣ በቃ ወንድሟ ነው፣ ምርጥዬ ጓደኛዋ ነው ስትሉ የነበራችሁ ሰው ይሄ ነው። በቃ እኔ አይቼዋለሁ። በቃ እንዲያየሁት ሁለቴ ሶስቴ ከዛ ቆረጠልኝ። ይሄ እባብ ነው ብዬ ነው የተናገርኩት ባጭሩና ስለ ፍፄ ብዙ ነገር ማውራት አይጠበቅብኝም። ምንም በቃ የምጠብቀውን ነገር ነው ያደረገው። ምንም ሌላ አዲስ የፈጠረው ታሪክ የለም። የማውቀውን ከዚህ በፊት የምጠረጥረውን የምገምተውን ነገር ስላደረገ ምንም አልተደነቅኩም፣ አልተገረምኩም፣ ምንም አልተሰማኝም። የተሰማኝ ነገር ምንድን ነው? ጥርጣሬ እውነት መሆኑን አረጋግጦልኛል። በቃ ፍፄ እንደዚህ አይነት ሰው ነው እንደዚህ አይነት ሰው ነው ብዬ ስናገር ነበረ። ያ መቶ በመቶ እርግጠኛ አልነበርኩም። አሁን ግን 100% እርግጠኛ ሁኛለሁ ለሀይሚ መጥፎ ሰው እንደሆነ፣ ለሀይሚ ምንም ጠቃሚ፣ ለብሩክም ኢቭን ጓደኛ ይላል ግን በጣም አስቀያሚ ሰው እንደሆነ እዚህ ምድር ላይ እንደሱ አይነት ሾካካሱ አይቻላቅም። ከነገረ ቀደም ገና ጸጉሩን ሲሰራው ሴታ ሴት የሆነ ልጅ ማለት ነው ሴታ ሴት
ሴት እግዚአብሔርን ቁጭ ያለ ሴት በቃ ነገር የሚያባላ እዛ እዚህ የሚያመላልስ ሴት የእውነት ቤቴ ብሎ ያወጣለት ኤፍሬም እኮ ትክክል ነው። በጣም ባለጌ ነህ፣ የወረድክ ማለት ነው። በጣም ቆሻሻ። መሳደብ አልፈልግም፣ ግን ጥሩ ያልሆነ አስተሳሰብ ነው ያለ። ባጭሩ በጣም የዘቀጥክ የወረድክ፣ ከጀርባዋ ሆነ ልክ እንደ ጓደኛ እንደ ቤተሰብ ቀርበህ ሚስጥሯን፣ ጓዳዋን፣ ጉድጓዷን የምታቅ ደካማ ጎኗን፣ ጠንካራ ጎኗን የምታቅ ስታስበላት፣ ስታስጠቃት፣ ብዙ ነገር ስታስደረግባት የነበረው አንተ ነህ። ለማንኛውም ጭንብል ተገልጧል፣ ጭንብል ተከፍቷል፣ ተገልጧል። እናመሰግናለን። ለማንኛውም እና ወደ ሀይሚና ወደ ብሩክ ስመጣላችሁ እንግዲህ ሀይሚ እርግጠኛው የምነግራችሁ ነገር የእውነት ቆርጦላት በቅቶላት ከሱ ጋር መሆን ስላልፈለገች አይደለም ያንን ንግግር ትናንትና ተናግረው ሄደችው። አንደኛ ምን ያህል እስኪ እኔን ይፈልገኛል ወይ፣ ለእኔ ምን ያህል ዋጋ ይከፍላል፣ ለፍቅራችን ምን ያህል እስከምን ደረጃ ድረስ ዋጋ ይከፍላል፣ እንዲሁ ተስፋ ቆርጦ ይተወኛል ይተወዋል ስለ ፍቅራችን ስለ ህይወታችን፣ ወይስ ደግሞ የፈለገ ነገር ይሁን ብሎ ደጋግሞ ይቅርታ ጠይቆ ደጋግሞ ዋጋ ከፍሎ አብሮኝ ይሆናል አብሮኝ ይቀጥላል የማለት ትምህርት ለማግኘት ወይ ደግሞ እሱን ለመፈተን ያደረገችው ነገር እንጂ ጠልታው ወይ ደግሞ እስከ መጨረሻው ቆርጦላት ወጦላት አይደለም። ብሩክ ዛሬ አብሳላት እንግዲህ ቤት ውስጥ ሲጀመር ለፍጼ እኔ እኮ ይገርመኛል። ለነገሩ ብሩክ ስለሚል ያው ብሩክ ይመቸዋል፣ ብሩክ ይወደዋል፣ ብሩክ ያምነዋል፣ ብሩክ ይፈልገዋል ምናምን። ሀይሚ ነች ሁሉ ነገር ከጀርባዋ ብዙ የሚያስጠላ ነገር እየተፈጠረ እንደሆነ ስታቅ ፍጼ መናገር የጀመረችው እና አትናገሪው ምናምን እያላትም ነበረ። ለማንኛውም ግን አበባ እንድትሰጠው ብቻ ባጭሩ ይህንን ሰርፕራይዝ ያዘጋጀው ፍጼ ነው። በቃ ፍጼ እንትና ገና ሀይሚና ብሩክ እንኳን የእውነት ይለያዩ አይለያዩ፣ አብረው ይቀጥሉ አይቀጥሉ፣ ገና ምን ይሁን ገና ላልተወራ ላላለቀለት ነገር በቃ ሀይሚ ሄዳለች። ስለዚህ ብሩክ መጎዳት የለበትም በቃ ስለዚህ ሰው ያስፈልገዋል ምናምን ብሎ አብሳላትን ጠርቶ ከአብሳላት ጋር እንግዲህ ወይን አለው አበባ አለው ምናምን ብዙ ነገሮች ተደርገው ብሩክ ሲመጣ ሰርፕራይዝ ተደርጓል። ቀይ አበባ ሰጠዋለች። ባጭሩ ሀይሚን በብሩክ ህይወት ውስጥ ማየት አይፈልግም ፍጼ። በተአምር ሀይሚና ብሩክ አንድ እንዲሆኑ አይፈልግም። ያንን የተረዳሁት በታሪክ ማለት ነው። ቢረዳ ኑሮ ቢያዝንለት ኑሮ ሀይሚን ብቻ አይደለም አይወዳትም ብዬ የማስበው ላይ ብሩክንም ነው። ለምን የሀይሚንና የብሩክን መለያየት አይቶ ብሩክ በጣም ከባድ ሁኔታ ላይ መሆኑን አይቶና አውቆ ተረድቶ ሀይሚ ጋር የሚመለሱበትን ነገር መፈለግ ወይ ደግሞ ሀይሚና ብሩክ አንድ የሚሆኑበትን ነገር መፈለግ ሲችል ግን ምንድን ነው ያደረገው? እስከ መጨረሻ እነዚህ ልጆች ተለያይተው በአጭሩ ሀይሚን ለማበሳጨት ኤፍሬምን ለማናደድ ነው የመጣው ዛሬ። ተመልካችንም እንደዛው በቃ እስከ መጨረሻው ሀይሚ ለብሩክ መጥፎ አስተሳሰብ እንዲኖራት በቃ ሀይሚ ማትወደውን ነገር ነው እያደረገ ያለው። ሀይሚ በጭራሽ ማድረግ ብሩክ ሲያደርግ ማየት የማትፈልገውን ነገር ነው ያደረገው እና በቃ ትተዋለች እንግዲህ ምናምን ብሎ ሌላ ታሪክ ፈጥሯል። እና እኔ እንጃ ፈጣሪ ራሱ ይቅር አይልም። እኛ ተው ምንም አንልም፣ ምንም አልልም። እኔ በጣም መሰሪ እባብ እንደሆንክ ያወቅኩት ያኔ ነው። ያኔ አይቻለሁ፣ ተገንዝቤያለሁ፣ ተረድቻለሁ፣ ሁሉንም ነገር አይቻለሁ። እና እሱ ነው ያለው ነገር። ሁሉም ነገር ይዘገያል እንጂ እሷም ወንዳጣ አይደለም። በነገራችን ላይ ግን ዋናው ታርጌት ዋናው ሀሳብ እሱ አይደለም። እኛ አሁንም እንዲህ ቢጣሉም እንዲህ ቢጨቃጨቁም እንዲህ ቢራራቁም ነገራቶችን ችግሮቻቸውን አስተካክለው ፈትተው አንድ ይሆናሉ፣ ወደ አንድ መስመር ይመጣሉ፣ ወደ አንድ ቦታ ይቀላቀላሉ፣ አንድ ቤት ይኖራሉ። ብሩክ እንኳን ሽማግሌ እንኳን ይልካል ብለን እኛ እያሰብን ሌላ ሩቅ ህልም አለመን ለእነሱ መጥፎ ያልሆነ ነገር ሳይሆን የሆነ ነገር ያልሆነ ነገር ሳናስብ ጥሩ ነገሮችን ለወደፊት እያሰብን ባለንበት ሁኔታ ነገሩን አምጥተህ አቦካካው፣ አጨመላለከው፣ አግማማው። ለምን አግባት አንተ ከፈለክ። የምሬ ነው። ለነገሩ ከካሜራ ጀርባ ምን ስታደርጉ እንደነበራችሁ አይታወቅ። የሆነ ነገር አቅምሳ ሊሆን ይችላል እንዲያስለፈለፈ። የምሬን ነው ምለና በጣም ባለጌ ሰው እንደሆን ካይቻለሁ። ለማንኛውም ብሩክ ምን አለ እሱስ የሚለውን ነገር ወደ እሱ ሀሳብ ስመጣ መጮህ አልፈለገም፣ መናደድ አልፈለገም፣ መበሳጨት አልፈለገም። ግን የተረዳሁት ነገር አሁንም ከሀይሚ ጋር መሆን ካልቻልኩኝ በቃ ከአብሳላት ጋር ለምን አልሆንም የሚል እሳቢ እንዳመጣበት ውስጡ የሆነ የሚያስበው የተረዳሁት ከንግግሩ የተረዳሁት እንደዛ ነው። በቃ ብቻዬን ለምን እሆናለሁ
በቃ የሀይሚና የኔ ነገር አሁን ለጊዜው ብቻዬን ነው መሆን የምፈልገው ነው እያለ ያለው። ስለዚህ ምንድነው ጊዜ መውሰድ ይፈልጋል። እስከ ምን ያህል ጊዜ ወስዶ ሀይሚን መርሳት እንደሚችል ማየት ፈልጋለሁ። ማየት ጓጓው። እስከ ስንት ጊዜ እስከ ለምን ያህል ጊዜ ቆይቶ ሀይሚን ረስቶ ሌላ ህይወት እንደሚጀምር ማወቅ ፈለግኩና እኔ እንደኔ ብሩክ ህጻን አትሆን፣ ትልቅ ሰው ነህ። አሁን ያለን ህይወት ይኸውልህ ሀይሚ ማለት ገና ዜሮ ላይ እያላችሁ ዜሮ አንድ ብላ መሰረት የጣለችብህ እሷ ነች እና ከእሷ ጋር ሆናችሁ ነው መሰረት ጥላችሁ ኑሯችሁ ህይወታችሁ የቀጠለው እና እች ሴት ሁሉ ነገር በተስተካከለበት ኑሮ ላይ ገንዘብህን ሁሉንም አይታለ ሊሆን ይችላል የመጣችውና ምንም ቢሆን ምንም አብራህ መከራ ያሳለፈችን ሴት የምሬ ነው። እሷን የሚያህል ሴት አትኖርም። በተአምር በውድቀት በከፍታ በደስታ በሀዘን በተቸገርክ ባገኘ ሰዓት አብራህ የነበረችን ሴት ለእሷ ያልሆንክ ሴት ላብሳላትም ትሆናለህ ብዬ ስለማላምን ለጊዜው አዎ ያው እሷ ማንም ተቆጣጣሪ ቤተሰብ የሌላ ሴት ስለሆነች ችግር የለውም። እንደፈለክ ብታረጋት ምንም አይመስላትም፣ ኖርማል ነው። ሀይሚ ግን ራሷን ጠብቃ ራሷን ቆጥባ የምትኖር ሴት ነች። ልዩነታቸው በጣም ሰፊ ነው እና ከአብሳላት ጋር መሆን እንደፈለክን የተረዳሁት መሆን ትችላለህ። እንግዲህ ሀይሚ መሄጃ የሌላት አትምሰላችሁ። በነገራችን ላይ መሄጃ ይኖራታል። ግን እኔ አሁን አንተን ልወቅስ አልፈልግም፣ ግን ተረጋግተ ህይወት ኑሮን ብታስተካክል የተሻለ ነው። የምሬ ነው። አንዳንዴ ምን ይባላል መሰላችሁ ከማታውቁት መልአክ የምታውቁት ሰይጣን ይሻላል ይባላል። እንደው ያ አብሯችሁ ያለ ሰው የፈለገ ነገር መጥፎ ቢሆን የፈለገ ታሪክ በጣም አስቀያሚ ነገር ቢሆንም እንደው ቢሆን እንኳን የማታውቁት ሰው ስለዛ ማንነቱ ስለማታውቁት ሰው ጋር ከመሆን ያን ሰው አብራችሁ የነበራችሁት በችግራችሁን በደስታችሁም አብራችሁ ያሳለፋችሁትን ሰው አስተካከላችሁ ነገራቶችን አብራችሁ መቀጠል የተሻለ ነው ብዬ ነው ማምነው። እና ብሩክ አብሳላትን ስላመጣት ምንም ከብሩክ ስለተገናኙ ምንም አልመሰለኝም። ሀይሚ በነበረችበት ቤት ሀይሚ ባስተካከለችበት ቤት ገብታ እንግዲህ እንደፈለገች ስትፈነጭ ነበር። ብሩክም 100% ለእሷ ፍላጎት እንደሌለው አላሳየም። ያው በ50-50 ነው የሆነው። ይፈልጋታልም አይፈልጋትም ነው። ለማንኛውም ጊዜ ፈራጅ ነው፣ ጊዜ ዳኛ ነው። ነገ የሚሆነውን አብረን የምናይ ይሆናል። እድሜና ጤና ይስጠን ለሁሉም ነገር። የፍፄን ነገር እግዚአብሔር ይይል። በቃ ሌላ ምንም ሴት ነው። በቃ አንተ ሴት ሱሪ ለበስክ እንጂ ቀሚስ ነበር ለብሰ መዞር የነበረበት። ጸጉርን ሹሩባ በዊግ ተሰርተ ነበር መሄድ የነበረበት። በጣም ሴት በጣም ባለጌ በጣም በቃ እንዴት ልበለህ፣ የእውነት አዝኜብሃለሁ። በእርግጥ እኔ ቀድሜ ነግሬያችሁ ነበር ሁሉንም ነገር። እኔ ጠንቋይ ስለሆንኩ አይደለም። አንድ ሰው የሆነ ንግግር ሲናገር ከሰማሁት ለዛ ሰው ሙሉ በሙሉ አስተሳሰቤ ይቀየራል። በደንብ በቃ ጥርጣሬ ውስጥ ነው የምገባው። በደንብ በቃ አእምሮ ውስጥ ምን እያሰበ እንደሆነ መረዳት ይችላል። ሳይኮ መረዳት ይችላል። ለዛ ነው ፍፄ ስል ብዙዎቻችሁ ሰድባችሁኛል። የሀይሚ መከታ ነው የሀይሚ ወንድም ነው ስትሉ ነበር። አያችሁ ወንድሟ እንዲህ ነው በቃ መለያየታቸውን ይፈልጋል። ሌላ ሴት ማምጣት ይፈልጋል። በብሩክ ህይወት እንደፈለገ ማድረግ። እንደዚህ አይነት ሾካካ ሰዎች ለምን ብሩክ 2 ቀን 3 ቀን ጊዜ ወስዶ ከራሱ ጋር ታርቆ ማስተካከል ያለበትን ነገር አስተካክሎ እንኳን ከሀይሚ ጋር እንዲመለስ ጊዜ አልሰጠውም። በቃ ቶሎ ብሎ አብሳላትን ነው ያመጣው። ይሄ ብልግና ነው፣ ትልቅ ነውር ብልግና ነው። ከዚህ በላይ ምንም ማውራት አልችልም። ሀይሚዬ ባለሽበት እግዚአብሔር ይጠብቅሽ። ዛሬ ስላላየሁሽ በጣም ደብሮኛል። ብቻ እስኪ የነገውን ደግሞ እናያለን። ጊዜ ደግ ነው፣ ሁሉን ያሳያል።